ጋይስ የስክሪኑ ላይ የምትመለከቱት ግለሰብ በቀድሞ አጠራሩ የአማራ ክልል ልዩ ኃይል አባል ሲሆንም ይህ ግለሰብ ከቀናት በፊት በባህር ዳር ከተማ የፈጸመው ድርጊት በህዝብ ዘንድ ከፍተኛ የሆነ ቁጣን ቀስቅሶ ነበር። ይህ ግለሰብ ከቀናት በፊት በባህር ዳር ከተማ የፈጸመው ድርጊት በጥቂቱ ላስታውሳችሁ። በባህር ዳር ከተማ በአንድ ሆቴል ላይ መስተንግዶ የምትሰራ ግለሰብ ስሟ መጥቀስ ባያስፈልግም ይችን ግለሰብ ማለትም እህታችን ማለት ነው ከአካባቢው ላይ ወደ ሌላ ቦታ በመውሰድ ከደፈራት በኋላ ህይወቷ እንዲያልፍ አድርጓለኝ። በሰዓቱም ይህ ግለሰብ በፖሊሶች ክትትል ቢደረግበትም ከአካባቢው መገኘት አልቻለም። ትናንት የአማራ ክልል ፖሊስ ወይንም የባህር ዳር ፖሊስ ባወጣው መግለጫም ይህ ግለሰብ በመቀሌ በትግራይ ክልል ፖሊሶች በቁጥጥር ስር እንደዋለና በመቀሌ እንደሚገኝ አሳውቆ ነበር። አሁን ላይ በወጣ መረጃ ደግሞ የትግራይ ክልል ፖሊስ ለባህር ዳር ፖሊስ ይህንን ግለሰብ በቁጥጥር ስር አውሎ አስረክቦታል። የባህር ዳር ፖሊስም ለትግራይ ክልል ፖሊስ ምስጋናውና አክብሮትነቱን ገልጿል። ይህ ግለሰብ የፈጸመው ድርጊት እጅግ በህዝብ ዘንድ ከፍተኛ የሆነ ቁጣ አንቀስቅሶ ነበር። ይህ ግለሰብ አሁን ላይ ግን በፖሊሶች ቁጥጥር ስር አስፈላጊ የሆነ ምርመራ እየተደረገበት እንደሆነ የሚወጡ መረጃዎች ያመላክታሉ። ህዝብና ፖሊስ አንድ ላይ ከሰሩ ማንኛውም አካል ምንም አይነት ወንጀል ሰርቶ ከየትም ማምለጥ እንደማይችል የባህር ዳር ፖሊስ ገልጿል።